የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብፅ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ተናገሩ። ትራምፕ ይህንን ያሉት በስልጣን ዘመናቸው ጣልቃ በመግባት ያስቆሟቸውን ግጭቶች በመዘርዘር እሁድ ሰኔ 8 2017 ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸውን ባሰፈሩት ጽሑፍ ነው። ትራምፕ ባለፈው ሳምንት መጨረሻ የተቀሰቀሰውን የእስራኤልና የኢራን ግጭትን ትኩረት በማድረግ ባስተላለፉት መልእክት ሁለቱ ሀገራት ስምምነት ላይ መድረስ እንዳለባቸው ገልጸዋል። ህንድና ፓኪስታን በቅርቡ ገብተውበት የነበረውን ግጭት ከአሜሪካ ጋር የሚደረግን ንግድ በመጠቀም የሁለቱ ሀገራት መሪዎች ወደ ምክንያታዊነት ቅንጅት እና ከልባቸው እንዲመጡ ማድረጋቸውን ተናግረዋል። በዚህም የተነሳ ሁለቱ ምርጥ መሪዎች በፍጥነት መወሰን እና መቆም ችለዋል ሲሉ የነበራቸውን ሚና ገልጸዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በሰርቢያ እና ኮሶቮ መካከል ለ10 ዓመታት የቆየውንና ጦርነት ሆኖ ሊፈነዳ ጫፍ ደርሶ የነበረውን ግጭት ማስቆማቸውን ጠቅሰዋል። ፕሬዝዳንቱ ከዚሁ ጋር አያይዘው ያነሱት ሌላኛው ኬስ ሲሉ የጠቀሱትን ኢትዮጵያና ግብፅን ጉዳይ ነው። ሁለቱ ሀገራት በግዙፍ ግድብ ምክንያት ግጭት ውስጥ እንደነበሩ በመልእክታቸው አስፍረዋል። ግድቡ በአስገራሚ የናይል ወንዝ ላይ ተጽዕኖ ያለው እንደሆነ ጠቅሰዋል። በሁለቱ ሀገራት መካከል ሰላም አለ፣ በእኔ ጣልቃ ገብነት ምክንያት ቢያንስ አሁን ላይ ሰላም አለ፣ እናም እንዲህ ሆኖ ይቆያል ሲሉ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። እንደዚህ ሁሉ በእስራኤል እና በኢራን መካከል በቅርቡ ሰላም እንደሚፈጠር በማመልከት አሁን በርካታ ጥሪዎች እና ስብሰባዎች እየተካሄዱ ነው ብለዋል። ብዙ ነገር አከናውኛለሁ፣ ለየትኛውም ጉዳይ እውቅና አግኝቼ አላውቅም፣ ግን ምንም አይደለም፣ ህዝቡ ይረዳዋል፣ መካከለኛው ምስራቅን በድጋሚ ታላቅ እናደርጋለን በማለት ጽፈዋል። ትራምፕ በአዲስ አበባ እና በካይሮ መካከል ሰላም ማምጣታቸውን ቢያነሱም ፕሬዝዳንቱ የታላቁ ህዳሴ ግድብ ድርድርን በተመለከተ የነበራቸው ሚና በብዙ ኢትዮጵያውያን ዘንድ የሚነሳው በአሉታዊ ጎኑ ነው። ትራምፕ በ2013 በመጀመሪያው የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብፅ ግድቡን ልታፈነዳ ትችላለች የሚል ንግግር ማድረጋቸው ብዙዎችን አስቆጥቶ ነበር። የኢትዮጵያ መንግስት ይህንን የትራምፕ ንግግር የቆጠረው በስልጣን ላይ ባለ የአሜሪካ ፕሬዝዳንት እንደተደረገ የጦርነት ቅስቀሳ ነበር። የውጭ ጉዳይ ሚኒስቴር የፕሬዝዳንቱ ንግግር የሁለቱን ሀገራት ግንኙነት የማያንጸባርቅ እንዲሁም በሀገረ መንግስታት መካከል የሚደረጉ ንግግሮችን በሚያስተዳድሩ ዓለም አቀፍ ሕጎች ተቀባይነት የሌለው እንደሆነ ገልጾ ነበር። በወቅቱ መንግስት በኢትዮጵያ የአሜሪካ አምባሳደር የነበሩት ማይክ ራይነርን የትራምፕን ንግግር በተመለከተ ማብራሪያ እንዲሰጡ አድርጎ እንደነበረም አይረሳም። በወቅቱ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ኢትዮጵያ አስቀድሞም ሆነ ወደፊት በሉዓላዊነቷ ላይ ለሚቃጡ ጥቃቶች እንደማትንበረከክ እንዲሁም በአፍሪካ ህብረት ማዕቀፍ ስር የሶስትዮሽ ድርድርን ለመቀጠል ቁርጠኛ እንደሆነች ለአምባሳደሩ እንደገለጹላቸው ይፋ ተደርጎ ነበር። አሜሪካ ሙሌቱ ተከናወነው ከግብፅ እና ከሱዳን ጋር ስምምነት ሳይደረስ መሆኑን በመግለጽ ለኢትዮጵያ ልትሰጥ የነበረው እስከ $100 ሚሊዮን የሚደርስ እርዳታ ለማቋረጥ እንደወሰነች ሮይተርስ የዜና ወኪል ዘግቦ ነበር። አሜሪካና የዓለም ባንክ በታዛቢነት የተሳተፉበትና በየካቲት 2012 የተካሄደው የዋሽንግተን ድርድር ላይም የትራምፕ አስተዳደር ከኢትዮጵያ ፍላጎት የሚቃረን አቋም ይዞ እንደነበር በወቅቱ ምንጮች ለቢቢሲ ገልጸው ነበር። አሜሪካና የዓለም ባንክ ለግብፅ ወግነው መቆማቸውን ገለጹት። ምንጮች ሁኔታውን የገለጹት ኢትዮጵያ 4-1 በሆነ ሁኔታን ተሟገተች በመጥቀስ ነበር። ኢትዮጵያ በድርድሩ ላይ የተገኘችው በግድቡ የውሃ ሞላልና አለቃቀቅ ላይ ለመነጋገር ቢሆንም በአሜሪካ በኩል ከማን ምን ያህል የውሃ ድርሻ ይኑረው የሚለውን የሚመለከት ክፍል የያዘ ሰነድ እንደቀረበ ምንጮች ገልጸው ነበር። በዚህም ምክንያት ሀገራቱ ስምምነት ላይ ሳይደርሱ ድርድሩ የተበተነ ሲሆን አሜሪካም የትራምፕ ንግግርና የአስተዳደራቸው እርዳታ የማቋረጥ ውሳኔ የመጣው ከዚህ በኋላ ነበር። የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሐሳብ እንዳለው ሮይተርስ እና ዋሽንግተን ፖስት የተመለከቱት የአገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመለከተ። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን አገራቱ ከእገዳው ለመውጣት ማከናወን የሚጠበቁባቸው ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ከፊል እገዳ የሚጣልባቸው ሀገራት በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸውን መመዘኛዎች እና ማስተካከያዎችን እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸው ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎች እና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እገዳ የሚጣልባቸውን አሳሳቢ የሆኑ 36 ሀገራት
ሀገራት ለይቷል ከማለቱም ሮይተርስ አመልክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ አገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱት 36 ሀገራት መካከል 25 ከአፍሪካ ሲሆኑ ኢትዮጵያም አንዷ ናት። ባለፈው ግንቦት ኤርትራ፣ ሱዳን እና ሶማሊያን ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዝዳንት ትራምፕ የሀገራቸውንና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል። በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑት 6 ሀገራት መካከል 3ቱ የተካተቱ ሲሆን ከ2 ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤቱ ሰነድ ውስጥ ኢትዮጵያ ተካታለች። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸው ሪፖርቶች ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጣናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። ነገር ግን የፕሬዝዳንቱ የፕሬስ ሴክሬታሪ ሰኞ ምሽት በመካከለኛው ምስራቅ እየተካሄዱ ባሉ ጉዳዮች ምክንያት ትራምፕ የቡድን 7 መሪዎች በካናዳዋ ካናናስኪስ እያደረጉ ያሉትን ጉባኤ አቋርጠው እንደሚመለሱ ተናግረዋል። ፕሬስ ሴክሬታሪው ተጨማሪ ማብራሪያ አልሰጡም። ፕሬዝዳንቱ ጉባኤው ከመጠናቀቁ በፊት ቀድመው በመሄዳቸው ምክንያት ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እና ከሜክሲኮ ፕሬዝዳንት ክላውዲያ ሺምባ ጋር ለማክሰኞ ታቅዶ የነበረው ውይይት አይካሄድም። ሰኞ ዕለት በነበረው የፎቶ ፕሮግራም ትራምፕ ወደ ዋሽንግተን መመለሳቸው ለትልቅ ጉዳይ ከመሆኑን ተናግረዋል። ትራምፕ ጉባኤውን ሳያጠናቅቁ የሚመለሱት የእስራኤልና ኢራን እርስ በርስ የሚያደርጉት ጥቃት 5ኛ ቀኑን በያዘበት ዕለት። ትራምፕ ቀደም ብለው ትሩዝ ሶሻል በተሰኘ የሶሻል ሚዲያ ገጻቸው ኢራን በቅርቡ በተካሄደው የአሜሪካና የኢራን የኒውክሌር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት አስፍረዋል። ትራምፕ በተጨማሪም 17 ሚሊዮን ነዋሪዎች ከሚኖሩባት የኢራን መዲና ቴህራን በአስቸኳይ ለቀው እንዲወጡ በማህበራዊ ሚዲያ ገጻቸው ትዕዛዝ አስተላልፈዋል። ብዙም ሳይቆይ የኢራን መገናኛ ብዙሃን በቴህራን ማክሰኞ ማለዳ ላይ ከፍተኛ ፍንዳታ መነሳቱን ዘግበዋል። እስራኤል በቀጥታ ሲተላለፍ የነበረው የኢራን የመንግሥት ብሮድካስት ላይ ጥቃት አድርሳ ፕሮግራሙ እንዲቋረጥ ካደረገች ከሰዓታት በኋላ ከበድ ያለ ጥቃት ፈጽማለች።